ገንዘብ የነፍስ ቤዛ ነው ቤሊ ማርያም የዓለም ቤዛ ነች ወይ? ዛሬ ታች ያላችሁ ስሙ። ማርያም የዓለም ቤዛ ነች ወይ? ታስወጡኛላችሁ እንጂ ቤሊ ልመልስ ነው። ግን አየህ አንተ አሁን አስተሳሰብ አረዳድ ምን ደረጃ እንደሆነ ለማወቅ እንግዲህ መልስ የሚመለሰው እንደ ሰውየው ሁኔታ ነው። ለህፃን ልጅ እንደ ህፃን ነው የሚመለሰው፣ ለአዋቂ እንደ አዋቂ ብቻ እንደዛ አይደለም። በያለንበት ደረጃ ነው የሚመለሰው። አሁን አንተን መጀመሪያ ያለህበትን አስተሳሰብ ለወቀው። ገንዘብ የነፍስ ቤዛ ነው አይደለም? እሺ አዋቂው ማርያም የዓለም ቤዛ ነች። ጳጳሱ ተሳስተዋል። ቤሊ ለመጨረሻ ጊዜ አሁን አንዴ ብቻ ነው የምጠይቀው። እሺ ቤሊ ከታች ያላችሁ ስሙ ምን ያህል እንደሆነ እውቀቱ ማለት ነው። እሺ ማርያም የዓለም ቤዛ ነች። ችግሩ ምን እንደሆነ ታውቃለህ? እሱ እኮ አልተጻፈም። ማርያም የዓለም ቤዛ ናት ተብላ ችግር ኢየሱስ የዓለም ቤዛ ነው። ሙሴ የአንድ ለእስራኤል ህዝብን ለማዳን ነው ቤዛ የተባለው። ኢየሱስ ግን ለዓለም ነው የተባለው እና ትክክል። ልዩነቱ ልነግርሽ ነው። ለምሳሌ በስላሴ ታምኛለሽ? አዎ። እስቲ ስላሴ የሚል ተጽፏል? አልተጻፈም። ስላሴ ሶስት ማለት እኮ ነው። አብ ወልድ መንፈስ ቅዱስ ሶስት ማለት የቋንቋው ነው። በሶስት ማለት ነው። አይ እሺ፣ ሶስትነትን ያመለክታል። ትክክል ነው፣ ሶስትነትን ያመለክታል። ግን ስላሴ የሚለው ቃሉ አለ የለም? መጽሐፍ ቅዱስ ላይ የለም። ስለሌለ በቃ አይ ስላልተጻፈ አልቀበልም ነው የምትይው? ወይስ አይ ስላሴ የሚለው ይህንን ስለሆነ የሚያስረዳው አብ ወልድ መንፈስ ቅዱስን ሶስት ማለት እኮ ስላሴን በማለት ቋንቋ ነው። ቤዛም ከዛው እኮ ነው። እና ቤዛ ከቋንቋ ውጭ እኮ አይደለም። ኢየሱስን ይጣለዋል። ጌታ ጸጋና ሰላም ይብዛላችሁ ብሎ የኢየሱስ ቤዛነት ግን ያው ከሚል ሰው ኢየሱስን አልወደውም የሚል ሰው ይሻለኝ። ለምን ለመስበክ ይመቸኛል። ዞር ባይ በላት። እችን የምትሯሯጥ ጋለሞታ ሴትዮ ስርዓት አስይዛል። አብዱልከሪም እየጠበቀህ ነው ያልከኝ ልጅ ሁሱን እየጠበኩ ነው። አብዱልከሪም ከነማማይ ጋር ይወያይ። ቤዛ የሚለው ቃል አንድ ብቻ አይደለም፣ ትርጉም አለቀ በቃ። እንግዲህ ካልሆነ አልሆነም ነው። መጽሐፍ ቅዱሳችን የተለያየ ትርጉም ከሰጠው በአባቶችም ይሄው ቃል ለሌላ ሰውም ከተሰጠ በቃ ዝም ብለን ብድግ እያደረግን እኮ እኛ እንደ አደገኛ እኮ ዞር አድርግ ምናምን ማለት እኮ አንችልም። ከመጽሐፍ ቅዱስና ከአባቶች ልንወጣ አንችልም። በመጽሐፍ ቅዱስም በአባቶችም ቤዛ የሚለው ቃል ከክርስቶስ ውጭ ተሰጥቶን አይተናል። አለቀ። ምን ማድረግ አይቻልም። ግን እነዚህ ልጆች ምንድን ነው አሁን እንዳንቺ አይነት ምናምን ወይም ደግሞ ሌሎችም እንደዚህ ፕሮቴስታንት ወንድመቶች ምናምን እኛ ጋር ምናምን ይመጣሉ ምናምን ነገር እና ይማማራሉ እና እሱን ሲያዩ በጣም ነው ኮንፈርት የሚነሳቸው ማለት እና ስለሚናደዱ በቃ ይሄ ልጅ ኢየሱስን ይጠላዋል ምናምን ደመኒክ ነው ምናምን አትሂዱ ነው ያው እነዛ ላይ ላላክቻለ እሱ አኪ ጋር አትሂዱ አይነት ነገር የሚመስል እና ይሄ በጣም ሺም እኮ ነው ማለት በቃ ብሎ የሀገር ጊዜ ሰው ይናገራል። አንዴ ትናገሪያለሽ ከዛ በኋላ እኮ በቃ እና እንዲህ ስም እየለጠፉ ሆነች። እሷን መረጣት። የተመረጠች የተለየች ሴት ሆና እሷን አገኛትና እሷን ተጠቀማት። ኦፍ ኮርስ ለመዳን ከአንዴ ቡካይ ለመዳን ከእሷ ስጋን መንሳት ነበረበት አልነበረበትም? ለማዳን ያ ነበረበት። ግን የምፈልገው እምለው ኢየሱስ ታዲያ ለዚህ ሞቱ ምንም አያስፈልግም ነበር ማለት ነው። ለምን አያስፈልግም? ቤዛ ሆነ እኮ ኢየሱስ ተሰቅሎ ሞት ቤዛ ሆነ። አንዴ ካልሞተማ እንዴት እንድናለን? እስቲ እኔ ካልኩት አንጻር አሁን ካልሞተ እንዴት አድርገው ማለት እንዴት ሆኖ ልንድን እንችላለን? መጽሐፍ ቅዱስ ላይ ትቀመጥልን ምናምን ከሆነ እንደዚህ ይሄ አስተሳሰብ ተረት ነው ባይዘው ይሄን ቦልድሊ የምናገረው እያንዳንዷ ነገር መጽሐፍ ቅዱስ ላይ ካልተቀመጠችልኝ የሚለው አስተሳሰብ ተረት ነው። አይ ትክክለኛ ነው የሚል ሰው ካለ መጥቶ የመዳን ምክንያት ሆነች ተብሎ የተጻፈ አለ እንዴ? ክርስቶስ የመዳን ምክንያት ሆነች ነው። ሜሪ ሴንት ሜሪ የክርስቶስ መዳን ምክንያት ናት ተብሎ ተጽፏል። እንደዛ ከሆነ ኦል የዘር ሐረጉ ሁሉ ምክንያት ሊሆን ነው ማለት ነው። ኢየሱስ ታዲያ የተሰቀለውን ለምን አስፈለገ? እንደዛ ከሆነ ሊትራሊ ኢየሱስን ይጣለዋል። ጌታ ጸጋና ሰላም ይብዛላችሁ ብሎ የኢየሱስ ቤዛነት ግን ያው ከሚል ሰው ኢየሱስን አልወደውም የሚል ሰው ይሻለኝ። ለምን ለመስበክ ይመቸኛል። ዞር ባይ በላት። እችን የምትሯሯጥ ጋለሞታ ሴትዮ ስርዓት አስይዛል። ሞታ ለምን ቆረጣት? ለምን ለሆል ኮንቴክስት አለስልሶ ኢየሱስ ጣል ሙቭመንት ዲስ ጋይስ ሊትራሊ ኢየሱስን ይጣለዋል።
ጌታ ጸጋና ሰላም ይብዛላችሁ ብሎ የኢየሱስ ቤዛነት ግን ያው ከሚል ሰው ኢየሱስን አልወደው የሚል ሰው ይሻለኝ። ለምን ለመስበክ ይመችኛል። ዞር ባይ በላት እችን የምትሯሯጥ ጋለሞታ ሴትዮ ስርዓቷ ሲዛል ሌላ እንትን ነው። አይ እኔ ሙሉ ቪዲዮ ሳላይማ ሙሉን ይሻላል። ከታች አብዱ ማነው ስሙ ብቻ ኦኬ፣ ስሙ የለም ኮፒ ፔስት ማድረግ እንዳይደክም። አብዱል ከሪም እየጠበቀህ ነው ያልከኝ ልጅ ሁሱን እየጠበኩኝ ነው። አብዱል ከሪም ከነማማይ ጋር ይወያይ። ኦኬ አዎ፣ እንትን ሚዲያ ላይ ሁሱ ስለሌለ ነው ምናምን ስላሉ ይምጣ፣ ችግር የለም በመጣበት ጊዜ እንትን ይምጣ። አረ ሚና ጋር እኮ አለ እኮ ሚና የለቀቀው ጋር ሚና ጋር እኮ ከሚና ነው እኮ ነው የከፈትኩት እኔ። አረ ሙሉ ነበር እኮ መጨረሻ ላይ እንትን አድርጎ አኬ ሚና ይሰማል አለ እኮ ይሰማል ወይ? ቆይና በውስጥ ልክላለሁ። እኔ ጋር ሚድናይት እየሆነ ነው፣ እየመሸ ነው፣ እንቅልፍ እየመጣ ነው። አትፍሪ ቡካ አትፍሪ፣ ተረጋጊ። ምንም አያመጡም። ምንድን ነው የምፈራው? ምን የሚያስፈራ ነገር አለ እንዴ? ቪዲዮዎችን አትፍሪ። አይ ፈታ በይ ያሉት ነው። for what? ምንድን ነው የሚያስፈራኝ? ኩስ በቃ እና ይታይ ሲል ነው እንዴ ሉጣ የምትይው ነው? ይሄው እየታየ አይደል እንዴ? ቅድማ አየሁት እኮ የተቆራረጠ ገና ቪዲዮ ሳይከፈት ተሚ ከታች ቡካ ልትወጣ ነው እያለ ነበር። አይገርም እንዳለው ልትወጪ ነው። ስለዛ ከተፋራለች ማለት ነው እንደዚህ አይነት ነገሮች። እኔ ባይ ዘ ዌይ ለምሳሌ እኔ እንዳልክን በጣም ነው የምወደው። አይ ላቭ እንዳልክ። ስለዚህ እኔ ባይም ባላይም ችግር የለውም። አሁን አኬን ሰው በእኔ ፊት አኬን መጥፎ ነገር እንዲናገር እኔም አልወድም። መሲስ ያውቃል። ስለዚህ እንደዚህ እንትን ዲፍረንስ የለውም። የኔ እሺ ቆይ እሺ እንደዚህ እናርጋ ቡካ ካንዴ ነው እሺ መጥፎ ነገር ሲናገሩ አትወጂ ምናምን እሱ ጥሩ ነው። ባይዚ ማለት ለምሳሌ ቁጭ ብለሽ ወንድሞችሽ ምናምን መጥፎ ነገር ሲነገርባቸው በእነርሱ ላይ አይ እንደው እኔ ቁጭ ብዬ ወንድሞቼ እንደዚህ አትናገሩ ብለሽ ብትወጪ ምንም ችግር የለውም። ባይዚ ኖርማል ነው። ግን እኛ ምንም መጥፎ ነገር አንናገርም። እሱ የተናገሩን ብቻ ግን እንስማ። ይሄ እኮ እንደማትናገሩ አውቃለሁ። እኔ እያለሁ እኮ ቪዲዮ ይከፈትሽ፣ ቪዲዮ ይከፈት፣ ቪዲዮ ሰክሰ ኖ ፕሮብለም ክፈተው። ሁሉ ቤዛ ሰጠ የለ ቤዛ ሲል ራንሰም እንደማለት ነው፣ ክፍያ ማለት ነው። እና ክፍያ ሆኖ ስለ ሁላችን ስለ ኃጢአት ተላልፎ የተሰጠው ጌታችን ኢየሱስ ነው። እና ከዚህ አንጻር ቤዛ የሚለው ቃል ስንጠቀም ስንናገር ይህን እያሰብን እኮ ነው ቤዛ የምንለው። ብዙ አባታችን እንዳሉትም ያው ከጌታችን ውጭ ቤዛ ሊኖር ማንም አይችልም። እመቤታችንም ሌሎች ቅዱሳን መላእክትም ሆኑ ሌሎች ቅዱሳን ሰዎች ይህንን ነገር አላደረጉትም። እና ቤዛችን ጌታችን ኢየሱስ ብቻ ነው። ግን ቤዛ የሚለው ቃል ግን ትርጉሙ ደግሞ ይሄ ብቻ አይደለም ብዬ አስባለሁ። ለምሳሌ አባ ጊዮርጊስ ዘጋስጫ በአርጋኖን መጽሐፉ የቀዳሚው ላይ ቤዛ የሚለውን ቃል ምንም እንኳን ለጌታችን በጣም በተደጋጋሚ ቢሰጠው የመጽሐፍ ቅዱስ ይጠቅሳል ብዬ ስጠብቅ ለእመቤታችን በጣም እኮ ነው የሚያሳዝነው። ደግሞ ባይብል ያውቃል የተባለው ልጅ አለ አስታውስ። ይሄ ልጅ ወንጌልን ለመሸፈን ሄደ። ባይብል ዲስ ጋይ ሊትራሊ ዲመኒክ በነገራችን አሁን ህፃናቶችን ያምታታል። አሁን አሳየኝ እስኪ አንተ ውስጥ ጥቅስ ያመጣል ብዬ ስጠብቅ ምን ላሳይ ካኬ? አይ እሱን ልጁን አሳየኝ። አሁን ደግሞ ሊትራሊ የምትለውን ቃል ተጠቅሞ ደግሞ ምንድን ነው አሁን ያለኝ? ዴሞኒክ ነው ያለው። ዴሞኒካ እኔ አሁን ስለ ጌታችን አንዴ ቆይ ማለት እኔ አስቀድሜ ለጌታችን ቤዛ የሚለው ቃል ልክ እንደሚነገረው አላ
ኤግዛክትሊ ያችሁ ቤዛ የምትለዋ ለጌታችን የምትናገሯ ያችሁ ራሷ ቤዛ የምትለዋ ቃል አይደለም ለሌላው የምትናገረው። ባይዝ ይለያያል። በቃ ቤዛ ሲባል ሌላው ጌታችን ቤዛ ባለበት ሴንስ እንደማይሆን እናውቃለን። ሪደምሽን እንደማለት ነው። አሁን ክርስቶስ ነው ራሱ ሪደምሽን ተብሎ ሊጠራ የሚችለው ጌታችን ነው። እና ከዛ ውጭ እመቤታችን ቤዛ ስትባል በሌላ መንገድ ነው። እና ቤዛ የሚለው ቃል ይለያያል። አስቀድሜ ጌታችን ከዚህ አንጻር ብቻውን ቤዛ ነው ምናምን እያልኩ ተናግሬ ማለት ነው። ይሄ ሰው ኢየሱስን ይጠራዋል ዴመኒክ ነው ብሎ ይመጣል። እኔ እኮ ስንት አይነት እሱ እንዳለ ለዚህ እኮ ነው አኬ የተቆራረጠ ቪዲዮ እነሱም አይተው ይሆናል። አንተ ስለ ኢየሱስ በደንብ አውቃለሁ። ይሄው ቡካ አይተው የራሱ ያኬ ቪዲዮ ላይ እኮ ነው እዛው ለኢየሱስ ቤዛነት ስታወራ እኔ በደንብ ሰምቻለሁ። እና እነሱም እኮ አሁን እየሰሙት እኮ ነው። ቡካ ቁጭ አድርገው ሰምተውት እኮ ነው። ሰምተው ልክ ሁሉንም ሰምተዋል። ሁሉንም ይሄው ሰምተው እየሰሙ እኮ ነው። ቤዛ የሚለው ቃል አንድ ብቻ አይደለም፣ ትርጉም አለቀ በቃ። እንግዲህ ካልሆነ አልሆነም ነው። መጽሐፍ ቅዱሳችን የተለያየ ትርጉም ከሰጠው በአባቶችም ይሄው ቃል ለሌላ ሰውም ከተሰጠ በቃ ዝም ብለን ብድግ እያደረግን እኮ እኛ እንደ አደገኛ እኮ ዞር አድርግ ምናምን ማለት እኮ አንችልም። ከመጽሐፍ ቅዱስና ከአባቶች ልንወጣ አንችልም። በመጽሐፍ ቅዱስም በአባቶችም ቤዛ የሚለው ቃል ከክርስቶስ ውጭ ተሰጥቶን አይተናል። አለቀ። ምንም ማድረግ አይቻልም። ግን እነዚህ ልጆች ምንድን ነው አሁን እንዳንቺ አይነት ምናምን ወይም ደግሞ ሌሎችም እንደዚህ ፕሮቴስታንት ወንድመቶች ምናምን እኛ ጋር ምናምን ይመጣሉ ምናምን ነገር እና ይማማራሉ እና እሱን ሲያዩ በጣም ነው ኮንፈርት የሚነሳቸው ማለት እና ስለሚናደዱ በቃ ይሄ ልጅ ኢየሱስን ይጠላዋል ምናምን ደመኒክ ነው ምናምን አትሂዱ ነው ያው እነዛ ላይ ላላክቻለ እሱ አኪ ጋር አትሂዱ አይነት ነገር የሚመስል እና ይሄ በጣም ሺም እኮ ነው ማለት በቃ ብሎት የሀገር ጊዜ ሰው ይናገራል። አንዴ ትናገሪያለሽ ከዛ በኋላ እኮ በቃ እና እንዲህ ስም እየለጠፉ አይደረግም ወይ ስህተቱን አሳይጡ ምናምን ነው። ግን እኔው እስቲ ቪዲዮን እኔው ያው ይሄ ራሳችን ጀምረው አንድ ጊዜ ከመጀመሪያ ጀምረው ባይብል ያውቃል የተባለው ልጅ አይደል? አስተዋውቀው ሙታር እዚህ ጋር ሙታር ሄኖክ ተመሸፈን ሄደ ባይብል ተሙ ያወራ ነው እንዴ? አዎ ሚውት አድርግልኝ። መጀመሪያ ላይ ያለችዋን ብቻ አድርገህ ሚውት አድርግልኝ አንድ ጊዜ ክፈተውና ሄኖክዬ የመጀመሪያው ከመጀመሪያው ጀምረ ከዛ ሚውት አድርገህ ስለታረቀ ቪዲዮ ሰርቷል። ባይዘዌ ቡካ ቪዲዮ ሪፍሌክት እያደረጉ ያሉት ራሱ አኬ የሰራውን ቪዲዮ ነው እና የሆነ ተቆራርጦ ደርሷቸው ሳይሆን የራሱን አካውንት ነው የከፈቱት። በጣም እኮ ነው የሚገርመው። ላይክ ራሱ አላደረጉልኝም እያየሁኝ እኮ ነው። ነጭ ነው ይቺ ልብ ቅርጿ በጣም እኮ አንተ ማርያም ቤዛ ናት ብለሃል እንዴ? እዚህ ላይ ወይስ እንደገና ብያለሁ፣ ግን በምን መልክ የሚለው ግን ይለያል ነው። ማርያምን ብቻ አይደለም ገንዘብንም ብየዋለሁ። ቡካ ገንዘብንም የነፍስ ቤዛ ብየዋለሁ። እኔ ማርያምን ብቻ ሳይሆን ይደብርሻል ገንዘብ የነፍስ ቤዛ ቢባል አይደብረኝም፣ ግን እንዳገባቡ ነው። ግን እንዳለ ሆኖ ምን አለ መሰለሽ እንዳገባቡ ጥሩ ነገር ነው። ግን አሁን ኢየሱስ ጠል ነው ብሎ ይሄን ያህል መናገር እሱን እስቲ ቆይ እናያለን። ይሄን አምነሽ ውጪ እሺ። ኢየሱስ ጠል አይደለ? ከኔም አውቃለሁ እሱን አብስ ነው። ሀጣን ለጻድቃን ቤዛ ናቸው የሚልስ ምንድን ነው? አዎ እንዴ አሁን እኮ አንደርስቱድ ተፈጥሮ እንደሆነ እሱ የሚናገረው አንደርስቱድ ከተፈጠረ ብዬ ነው። ገንዘብ ቤዛ ሲባል የማይደብረን እኮ የዓለም ቤዛ ነው። ጥያቄው የዓለም ቤዛ ነው። አታጭበርብር። አታስወጣው ገናል አታስወጣው። እስቲ ይግባ መጀመሪያ ነው አንድ ቪዲዮን እንያና ለቤ ደከመኝ አስገባው እኮ ምኑን ነው አንዴ ሚዩት አድርጉ። ሌሎቻችሁ እኔና ሌሎቻችሁ የሆነ ቪዲዮ ሰርቷል። ስለ ራሱም ስለ ሁሉ ቤዛ ሰጠ ይለ ቤዛ ሲለ ራስም እንደማለት ነው፣ ክፍያ ማለት ነው። እና ክፍያ ሆኖ ስለ ሁላችን ስለ ኃጢአት ተላልፎ የተሰጠው ጌታችን ኢየሱስ ነው። እና ከዚህ አንጻር ቤዛ የሚለው ቃል ስንናገር ይህን እያሰብን ከሆነ ቤዛ የምንለው ብዙ አባታችን እንዳሉትም ያው ከጌታችን ውጭ ቤዛ ሊኖር ማንም አይችልም። እመቤታችንም ሌሎች ቅዱሳን መላእክት ሆኑ ሌሎች ቅዱሳን ሰዎች ይህንን ነገር አላደረጉትም። እና ቤዛችን ጌታችን ኢየሱስ ብቻ ነው። ግን ቤዛ የሚለው ቃል ግን ትርጉሙ ደግሞ ይሄ ብቻ አይደለም ብዬ አስባለሁ። ለምሳሌ አባ ጊዮርጊስ ዘጋስጫ በአርጋኖን መጽሐፉ የቀዳሚው ላይ ቤዛ የሚለው ቃል
ምንም እንኳን ለጌታችን በጣም በተደጋጋሚ ቢሰጠው የመጽሐፍ ቅዱስ ይጠቅሳል ቤስ ጠብቅ ለመቤታችን በጣም እኮ ነው የሚያሳዝነው። ደግሞ ባይብል ያውቃል የተባለው ልጅ አለ አስታውስ። ወይኔ በላቸው ይሄ ልጅ ወንጌልን ለመሸፈን ሄደ። ዲስ ጋይ ሊትራሊ ዲመኒክ በነገራችን አሁን ህፃናቶችን ያምታታል። አሁን እኔ ከመጽሐፍ ቅዱስ ጥቅስ ያመጣል ብዬ ስጠብቅ ተረት ነው ያመጣው። አባ ጊዮርጊስ ዘጋስጫፏል። አይገርምም? እግዚአብሔር ይገስጸው። ኢየሱስ ላይ እንዲህ እንደተነሳ የኢየሱስ ወንጌል ላይ አለስልሶ ተቀባይነት ለማግኘት ኦኬ እያለ ኢየሱስ ላይ እንደቀለደ ግን ይፈርድበታል። አየህ ጴንጤ በክርስቶስ ሚስ አንደርስታንዲንግ ነው ያለው። አንተ ኢየሱስ ላይ ቀልደህ ያቻላል ይችላል ከአንተ ጋር እንጀራ ለመቋረስ። ቆይ አንድ ስም ይሁን ሲምፕል ነው። ሃይማኖተኛን ቡካ እንጨርሰው ትንሽ ነው የቀረው። ጨርሰው እና እነግርሻለሁ። አንጀቱን በልቼ ተረጠ። ምሳሌ ላይ ሲናገር ሀብት ቤዛ ነው አለ። ያው ሀብቱ ቤዛ ኢየሱስ ቤዛ አይደለም ለማለት እኮ ነው። ይሁን እግዚአብሔር ይገስጸው ነው እግዚአብሔር ይገስጸው። ይሄን አይ በጣም ነው እንደሚያምህ በጣም ነው የሚያምህ። አንዳንድ ጴንጤዎች ስርዓት ይኑራችሁ። የት ቤት እንደምትርመሰመሱ ግን ይሁ ለማን ስትሉ እንደነበር ግን ይሁ ጸረ ኢየሱስ አለስልሶ ኢየሱስ ጠል ሙቭመንት ሊትራሊ ኢየሱስ አላለቀም። አኬ እሺ ደሽ ነው ይብቃ። ስድብ ነው ለነገሩ ከዚህ በኋላ ያለው ኢየሱስን ይጠራል ምናምን እያለ ይላል። እሺ እንትን ነው ኢየሱስን ቤዛ ላለ ማለት ነው ምናምን ያለው እዛው ቁጭ ብሎ ነው ያዩት። ምንም የጌታችንን ቤዛነት እኮ ስመሰክር እዛው ገልጠው እኮ አሳይተዋል ማለት እዛው አብረው ለህዝቡም እያሳዩ ለራሳቸውም እያዩ እኔ ምን አይነት ድራማ እንደሚሰሩ አንዳንድ ሰዎች እና ምንድን ነው ልባቸው ላይ በጣም የሆነ ጥላቻ ስለሚከማች አደገኛ ነው። ባይዚ ጥላቻ፣ ክፋት ምናምን እንደዚህ አሮ ነው እንግዲህ ምቀኝነት ምናምን እንደዚህ የሚመስሉ ነገሮች በጣም አደገኛ ናቸው። በጣም አደገኛ እና ልብ ላይ ልክ ሲነግሱ ክርስቶስን ያስረሱና የሆነ ሰው ላይ ብቻ ትኩረት አድርገህ እሱን አታክ ወደ ማድረግ ብቻ እንድታዘነብል ያደርጋሉ። እና አሁን ይሄ ያወራው ነገር ከመጽሐፍ ቅዱስ ሳይጠቅስ አለና ግን እዛው ጋር ምን ብሎ ሲያወራ ነበር? መጽሐፈ ምሳሌ ላይ እንደዚህ ይላል አለ። መጽሐፈ ምሳሌ እኮ መጽሐፍ ቅዱስ ነው ስትል መጽሐፍ ቅዱስ እንደጠቀስኩም ያውቃል። ግን በህዝቡ ፊት በቃ የሆነ ማሳየት የፈለገው ነገር አለ። እሱም ምንድነው? እንደው አክሊል ክርስቶስን ይጠላል። አክቹዋሊ ክርስቶስን ብጠላ በወድ ለጴንጤ አይደለም ባይዘው ለአንተም አይደለም። ይህንን የሆነ በጣም ቫይብሬት እያልክ ለምትሆነው ልጅ ለአንተም አይደለም፣ ለማንም አይደለም፣ ለእኔ ነው፣ ለራሴ ነው። ጌታን እርሱም ክርስቶስ ኢየሱስን የማይወድ ቢኖር የተረገመ ይሁን ስለሚል ምንድነው መረገምን አንፈልግም። እና ጌታችን ኢየሱስን መውደድና አለመውደድ የህይወት ጉዳይ ነው። በነገራችን ላይ እርሱ አስቀድሞ ወዶናል፣ ስለዚህ እኛም እንወደዋለን ነው አይደለ? በቃ እንደዛ ነው። አስቀድሞ እሱ ነው የሚወደን አንኮንዲሽናሊ፣ ከእርሱ ነው የሚጀምረው ፍቅር። ከዛ በኋላ ግን እኛም ይህን ፍቅር ግን መመለስ አለብን። አሁን በዛ ደረጃ ባይሆን እንኳን ትንሽ እንደምንም እያለን ጌታን በመውደድ በማፍቀር ውስጥ ማደግ እንደምንም እያለን ስል በትግል ይመጣል እያልኩኝ ሳይሆን ግን ለእግዚአብሔር ምቹ በመሆን አትሊስት ለእግዚአብሔር ምቹ በሆንን ቁጥር የክርስቶስ ፍቅር በልባችን እየፈሰሰ እንትን እያለን እንሄዳለን እና ያ ደግሞ ይገለጣል በህይወታችን። የክርስቶስ በልባችን ውስጥ የፈሰሰው የክርስቶስ ፍቅር ደግሞ እየተገለጠ ይሄዳል። ለሌሎች ሰዎች በምናሳየው ሀዘኔታ፣ ርህራሄ፣ ፍቅር ሌሎችን መውደዳችን የሚገለጠው ማነው? እግዚአብሔርን መውደዳችን የሚገለጠው ሌላውን በመውደድ ነው እና እንጂ እንደዚህ በማጭበርበር ምናምን እንደዚህ አይነት ነገር አለ። በዚህ የሚገለጥ እንትን የለም። ዝም ብሎ ይሄ አሁን እንደነዚህ አይነት ነገሮች የምን መገለጫ ናቸው? አሁን ወንድማችን ላይ የሚታየው በቃ የክርስቶስን የመውደድ የእግዚአብሔርን መውደድ ምናምን አይደለም። በቃ ስሜታዊነት አንዳንዴ በጣም አደገኛ ነው። በዚህ መንፈሳዊነት እና ስሜታዊነት ይለያያል። መንፈሳዊነት እና ስሜታዊነት ሰው ስሜታዊ ሆኖ ሊያነባ ራሱ ይችላል፣ እያለቀሰ እየየ ሊል እኮ ይችላል። ግን መንፈሳዊ ሆኖ እኮ አይደለም። በቃ ስሜታዊ ሆኖ ሰው በዘፈን ያነባ ያለቅስ ይነፋረቅ የለን እና ምንም ስሜታዊ ስትሆን ብዙ ነገር ውስጥ ልትገባ ትችላለህ። እና ግን ስሜታዊነት አይደለም አሁን እዚህ ጋር የሚያስፈልገው መንፈሳዊነት ነው። መንፈሳዊነት በጣም ይገለጣል። እና ስሜታዊ አይነት ሰው ስትሆን በተገኘው አጋጣሚ እንደዚህ ትጋለጣለህ። እና ሰውን ዝም ብሎ እንደዚህ ወጥቶ ክርስቶስን አይወድም ይወዳል። አንተ ርዕስ አድርገህ ቁጭ ብለህ ማርያም የዓለም ቤዛ ነች።
ቤሊ ምንም አትሽሽ። የዓለም ቤዛ ነች ወይ? መልሳለሁ። አላለም፣ እንደዛ አላለም። ካላለ እዚሁ ይበልሽ። ቡካዬ አኬ ይቆይ ወይስ ለቤሊ እመልስለታለሁ። ለቤሊ ችግር የለም። ከመመለሴ በፊት ግን ገንዘብ የነፍስ ቤዛ ነው ቤሊ። ማርያም የዓለም ቤዛ ነች ወይ? ዛሬ ታች ያላችሁ ስሙ። ማርያም የዓለም ቤዛ ነች ወይ? ታስወጡኛላችሁ እንጂ ቤሊ ልመልስ ነው። ግን አየህ አንተ አሁን አስተሳሰብ አረዳድ ምን ደረጃ እንደሆነ ለማወቅ እንግዲህ መልስ የሚመለሰው እንደ ሰውየው ሁኔታ ነው። ለህፃን ልጅ እንደ ህፃን ነው የሚመለሰው፣ ለአዋቂ እንደ አዋቂ ምን ብቻ እንደዛ አይደለም። በያለንበት ደረጃ ነው የሚመለሰው። አሁን አንተን መጀመሪያ ያለህበትን አስተሳሰብ ለወቀው። ገንዘብ የነፍስ ቤዛ ነው አይደለም? እሺ አዋቂው ማርያም የዓለም ቤዛ ነች? ጳጳሱ ተሳስተዋል? ቤሊ ለመጨረሻ ጊዜ አሁን አንዴ ብቻ ነው የምጠይቀው። እሺ ቤሊ ከታች ያላችሁ ስሙ ምን ያህል እንደሆነ እውቀቱ ማለት ነው። እሺ ማርያም የዓለም ቤዛ ነች? መልስልኝ። እሺ በቃ ተው እንግዲህ ካልመለስክ ምን ማድረግ ይቻላል? እሺ ሰው ቀለል ያለ ነገር ልንገራችሁ ከእመቤታችን ጋር በተያያዘ አክቹዋሊ እዛ ቪዲዮ ላይም የተወሰነ ነገር ብያችኋለሁ እና ቤዛ የሚለው ቃል አስቀድሞ በቃ እንደው ቤዛ የሚለውን ቃል ለክርስቶስ በምንናገርለት መልኩ ብቻ አንያዘው። ኦኬ ነሰሰርሊ ክርስቶስ እንደተባለው ነው ሌላውም የሚባለው ቤዛ ከተባለ የሚያስብል ነገር የለም። በቃ ለምሳሌ መጽሐፍ ቅዱሳችንና በጣም በርካታ ቦታ ላይ ቤዛ የሚለውን ለተለያዩ አካላት ሰጥቷል። ለሙሴ ሰጥቶ አይተናል። ሐዋርያት ሥራ ምዕራፍ 7 ላይ አይደለ እግዚአብሔር ሙሴ ለህዝቡ ምንድነው ሹምና ቤዛ አድርጎ ላከው ብሎ ይናገራል። ቤዛ አድርጎ ልኮታል። ምን ማለት ነው ቤዛ አድርጎ ላከው ሲባል? ያው ህዝበ እስራኤልን ከግብፅ ባርነት ነፃ አውጥቶ ስለሚያወጣ በቃ ነፃ አውጭ አድርጎ ላከው እንደማለት ነው። ቤዛ አድርጎ ላከው ሲባል እዛ ጋር ዴሊቨረር ሆኖ ማለት ነው። ነፃ አውጪ ሆኖ ተላከ ሙሴ። ከዚህ ቀደም እንዳልኳቸው በዛ በመጽሐፈ ምሳሌ ላይም ገንዘብ የነፍስ ቤዛ ነው ተባለ። አሁን ለሀብታም ሰው ገንዘብ ምንድነው ለነፍሱ ቤዛው ነው ተብሎ ከተነገረ እንደው በቃ ለነፍስ ቤዛ ነው ገንዘብ ተባለና ቤዛ ኢየሱስ ነው ደሙን አፈሰሰ። ምንድነው ገንዘብ ደሙን አፈሰሰ ማለት አይደለም። እሱን እናውቀዋለን፣ እንረዳዋለን። ሰው ምን እያለ ነው? እዛው ቪዲዮ ላይ ማስቀምጬላችኋለሁ ከምን አንጻር ቤዛ እንደተባለ ማለት ነው ገንዘብ እና ቤዛ የምትለው ቃል ስለተሰጠች ብቻ ኢየሱስ ያደርጋል ማለት አይደለም። ገንዘብ የነፍስ ቤዛ ነው ሲባል አይደብረኝም ብለን እመቤታችን ቤዛ ስትባል ይደብረኛል ካለን በቃ ችግሩ ያለው ውስጣችን ላይ። ኦኬ ችግሩ ምን እንደሆነ ታውቃለህ? እሱ እኮ አልተጻፈም። ማርያም የዓለም ቤዛ ናት ተብላ ስለተጻፈ ኢየሱስ የዓለም ቤዛ ነው። ሙሴ የአንድ ለእስራኤል ሕዝብን ለማዳን ነው ቤዛ የተባለው። ኢየሱስ ግን ለዓለም ነው የተባለው እና ትክክል። ልዩነቱ ልነግርሽ ነው። ለምሳሌ በስላሴ ታምኛለሽ? አዎ። እስቲ ስላሴ የሚል ተጽፏል? አልተጻፈም። ስላሴ ሶስት ማለት እኮ ነው። አብ ወልድ መንፈስ ቅዱስ ሶስት ማለት የቋንቋው ነው። በሶስት ማለት ነው። አይ እሺ፣ ያው ሶስትነትን ያመለክታል። ትክክል ነው፣ ሶስትነትን ያመለክታል። ግን ስላሴ የሚለው ቃሉ አለ የለም? መጽሐፍ ቅዱስ ላይ የለም። ስለሌለ በቃ አይ ስላልተጻፈ አልቀበልም ነው የምትይው? ወይስ አይ ስላሴ የሚለው ይህንን ስለሆነ የሚያስረዳው አብ ወልድ መንፈስ ቅዱስን አብ ወልድ መንፈስ ቅዱስ ደግሞ ሶስት ማለት እኮ ስላሴን በማለት ቋንቋ ነው። ቤዛም ከዛው እኮ ነው እና ቤዛ ከቋንቋ ውጭ እኮ አይደለም። ለቃል ከሆነ ሙሴን ሲልክ ለአንድ ለእስራኤል ሕዝብ ብቻ ነው። የኢየሱስን ግን ለዓለም ነው ያለው። ምንም ይሄ ሲጀምር ስለዚህ ማርያም ግን የዓለም ተብላ አልተጻፈችም። ላሳይሽ እኮ ነው። አሁን ለምንድን ነው የዓለም ብለው የሚገልጿት የሚለውን የተወሰነ ነገር ላሳይሽ። በሙሴና በክርስቶስ መካከል በጣም ትልቅ ዲፍረንስ ነው ያለው። ሙሴ ለሆነ አካባቢ ወደ ግብፅ አካባቢ ተላከ፣ እስራኤልን ነፃ እንዲያወጣ ማለት ነው። ስለዚህ የሆነ ህዝብን ነው ነፃ የሚወጣው። ጌታችን ኢየሱስ የእግዚአብሔር ልጅ ሆኖ ተልኮ መጥቷል። ትክክል ነው። ሲመጣ ግን ወደ ዓለም ነው። ወደ ዓለም ብቻ መምጣቱ አይደለም፣ ባይዚ በደሙ የሆነ ቤዛነትን የተደረገው ራሱ በደሙ የሆነ ቤዛነት። ስለዛ ሙሴ እግዚአብሔር ራሱ ተአምር እያደረገለት ምናምን ነገር በቃ ህዝቡን ነፃ አውጥቷል። ክርስቶስ ኢየሱስ ግን መጥቶ በመስቀል ላይ ተሰቅሎ ደሙን አፍስሶ ነው ይሄ ቤዛነትን ያገኘ ነው። በዚህ መልኩ ነው
ስለዚህ ይሄ የደም ዋጋ ነው። ስለዚህ በደም ተገዝታችኋል እንደተባል ነው ማለት ነው። እግዚአብሔር በገዛ ደሙ የዋጃትን ቤተክርስቲያን ስለሚል ይሄ የደም ዋጋዎች ሆነናል። ራሱንም ስለ ሁሉ ክፍያ ሰጠ ስለሚል ሙሴ አይደለም ክፍያ ሙሴ እኮ ክፍያ አድርጎ እኮ አልሰጠም ራሱን። ጌታችን ግን ራሱን ስለ ሁላችን ክፍያ አድርጎ ሰጥቷል። ስለዚህ አይገናኝም ከሙሴ ጋር። ቃሏ ናት በቃ የምትመሳሰለው። ለሙሴም ቤዛ ተባለ፣ ለክርስቶስም ቤዛ ተባለ እንጂ ጭራሽ አይገናኝም። ታዲያ እመቤታችን ለምንድን ነው የዓለም ተብሎ የተነገረላት ከተባለ በአጭሩ ማለት ነው እመቤታችን የዓለም ቤዛ ስትባል ኦኬ ኢየሱስ የዓለም ቤዛ ነው፣ እመቤታችንም የዓለም ቤዛ ናት። ስለዛ የሆነ ኮሪደም ትሪክስ ናት ምናምን የማለት ነገር ከሆነ አይደለም። አብራ ከክርስቶስ ጋር ኢየሱስና ማርያም ሆነው ዓለምን አዳኑት የሚባል ትምህርት የለንም። ኢየሱስና ማርያም ሆነው አዳኑ ዓለምን አብረው አንድ ላይ እንደው አጋጭተው ማለት ነው። የተወሰነ ማርያም ታጋጫለች፣ የተወሰነ ክርስቶስ ያጋጫል፣ ከዛ ዓለምን አዳነ። እንደዛ የሚባል ነገር የለም። ዓለም የዳነው በጌታችን በክርስቶስ ኢየሱስ ብቻ ነው። ክርስቶስ ዓለምን ሲያድነው ግን የተጠቀመባቸው ሰዎች ግን ይኖራሉ። ከዛ ውስጥ አንዷ እመቤታችን ቅድስት ድንግል ናት። እንዴት ተጠቀመባት ከተባለ ዓለምን ሲያድን ዓለምን ሲያድን ያዳነው ስጋ ሆኖ ነው። ቃል ስጋ ሆነ በእኛም አደረ፣ ጸጋና እውነትም የተመላ ነው። ዓለምን ያዳነው ስጋ ሆኖ መጥቶ ስለሆነ ስጋ ሲሆን በእመቤታችን በቅድስት ድንግል በኩል ነው ይህንን ነገር ያደረገው። በእመቤታችን በኩል ስጋ ሆኖ ተጸንሶ መጣ። ኦኬ መልአኩ ቅዱስ ገብርኤል አስቀድሞ ወደ እመቤታችን መጣ። ልጅ ትወልጃለሽ አላት። ይሁንልኝ አለችው። ምንድነው ከእርሷ ተጸነሰ፣ ተወለደ። ስለዛ የድህነት ስራው የሚጀምረው በእመቤታችን ማህፀን ውስጥ ነው። አለቀ። አባቶቻችን በምን መልኩ ያስረዳሉ? ከጥንትም ጀምሮ እነ ቅዱስ ሄራኒስም ሔዋን የሙታን እናት ሆነች፣ ቅድስት ድንግል ደግሞ የሕያዋን እናት ሆነች እያሉ ማስቀመጥ ጀመሩ። ማለትም ለመሞታችን ሔዋን ምክንያት ሆነች፣ ለድህነታችን ደግሞ እመቤታችን ምክንያት ሆነች ማለት ነው። ሔዋን ያንን ፍሬ በላች ማለት መብላት የሌለባትን ማለት ነው። በላችና ሞትን ወደ ራሷ አመጣች። በላችና ሞትን ወደ ራሷ አመጣች። ተመልከቱ፣ ሞትን አስቀድሞ ሞት ውስጥ አልነበረችም። ሞትን ወደ ራሷ አመጣችና ከእርሷ በኋላ የሚመጣውም ትውልድ ደግሞ ሞት ውስጥ እንዲወድቅ አደረገች። ስለዚህ ሞትን ወደ ራሷ አመጣ፣ ለራሷም ለሌላውም ዓለም የሞት ምክንያት ሆነች። ለራሷም ለሚመጣውም ዓለም የመዳን ምክንያት ሆነች ተብሎ የተጻፈ አለ እንዴ? ክርስቶስ የመዳን ምክንያት ሆነች ኖ ሜሪ ሴንት ሜሪ የክርስቶስ መዳን ምክንያት ናት ተብሎ ተጽፏል። እንደዛ ከሆነ ኦል የዘር ሀረጉ ሁሉ ምክንያት ሊሆን ነው ማለት ነው። ኢየሱስ ታዲያ የተሰቀለውን ለምን አስፈለገ? እንደዛ ከሆነ እሺ የመዳን ምክንያት ከሆነች እሷ ለምን ክርስቶስ መሰቀል አስፈለገው? የዘር ሀረጉ ሁሉ ምክንያት ሊሆን ነው? አይ እንደዛ ማለት አይደለም። ንጹሕ ስለሆነች እሷን መረጣት። የተመረጠች የተለየች ሴት ሆና እሷን አገኛትና እሷን ተጠቀማት። ኦፍ ኮርስ ለመዳን ለመዳን ከእሷ ስጋን መንሳት ነበረበት አልነበረበትም? ለማዳን ያ ነበረበት። ግን የምፈልገው የምለው ኢየሱስ ታዲያ ለዚህ ሞቱ ምንም አያስፈልግም ነበር ማለት ነው። ለምን አያስፈልግም? ቤዛ ሆነ እኮ ኢየሱስ ተሰቅሎ ሞት ቤዛ ሆነ። አንዴ ካልሞተማ እንዴት እንድናለን? እስቲ እኔ ካልኩት አንጻር አሁን ካልሞተ እንዴት ማለት እንዴት ሆኖ ልንድን እንችላለን? ለመሞት እኮ ነው ከእርሷ ስጋን ይነሳው። አሁን ቆይ እሺ፣ አንዴ ስላልጨረስኩልሽ ሊሆን ይችላል። አንዴ ታገሽኝና 2 ደቂቃ እንዴት ሆነች የሚለውን እሱን ለማሳየት እሞክራለሁ። የመጀመሪያው ነገር ድህነት የሚጀምረው በኢንካርኔሽን ነው፣ ማለት በስጋዊ ማለት ነው። ቃል መቶ ስጋ ይሆናል። ስጋ ወድቆ ስለነበረ ቃል መቶ ስጋ ይሆናል። ቃል ስጋ ሲሆን ድህነት ከዛን ጊዜ ጀምሮ ነው የሚጀምረው። ዝም ብሎ የሆነች ሰዓት ላይ ሄዶ እንደው ሰው ሆኖ ኖሮ ከዛ በኋላ የሆነ እንደው በዕለት ዓርብ በ33 ዓመቱ ወይ እንደዚህና እንደዛ ዓመቱ በመስቀል ላይ ተሰቀለ፣ ደሙን አፈሰሰ፣ ያኔ ነው በቃ ያዳናን እንጂ ከዛ በፊት የድህነት ጉዳይ አልነበረም የሚባል ነገር እኮ የለም። ከኢንካርኔሽን ከስጋዊ ጀምሮ ድህነታችን ይጀምርና ዘንድ በህይወቱ ራሱ ኖሯል። የቅድስና ህይወት መኖሩ ራሱ ጌታችን ኢየሱስ እሱ ራሱ ለእኛ የድህነታችን ጉዳይ ነው። ህግን ሁሉ መፈጸሙ ማለት ነው። የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የህግ ፍጻሜ ነው ተባለ። ህግን ሁሉ ፈጽሞ መኖሩም ለድህነታችን ነው። መሰቀሉም እሱም ለኃጢአታችን ስርየት ለድህነታችን ነው። ሞቶ መነሳቱ
ራሱ ደግሞ ለኃጢአታችን ምንድነው ለድህነታችን ነው። ሞቶ መነሳቱ ብቻ አይደለም በነገራችን ላይ ኢቭን በእግዚአብሔር ቀኝ መቀመጡ፣ ምክንያቱም ዋስትናችን ያ ነው። በእግዚአብሔር ቀኝ መቀመጡ፣ በእግዚአብሔር ቀኝ ባይቀመጥ ኖሮ ሞቱ ለሆነች ጊዜ ያን ጊዜ ብቻ ጠቅሞ በቀረ ነበር። ግን አሁን ክርስቶስ ሕያው ሆኖ በእግዚአብሔር ቀኝ ተቀምጦ ለዘላለም ስለሚኖር እኛ ራሳችን ደግሞ እስከ ዘላለም ድረስ የሚመጣ ሰው ሁሉ በክርስቶስ ሞት የሚጠቀምና የሚድን ሆነ። ይሄ ሁሉ እኮ ለድህነታችን እኮ አስፈላጊ ነው። ክርስቶስ የሰራቸው እነዚህ ሁሉ ስራዎች ማለት ነው እንጂ ዝም ብሎ መስቀል ላይ የተሰራችው ስራ ጉዳይ ብቻ አይደለም። ታዲያ ምንድነው ይሄ ነገር ከእመቤታችን ጋር ምን አገናኘው ከተባለ በአጭሩ በምን መልኩ ነው የሚያስረዱት አልኩሽ። እንግዲህ ቀጥታ ከራሳቸው ከሐዋርያት የተማሩ አባቶቻችን በምን መልኩ ነው ያስተላለፉልን። እያንዳንዷ ነገር መጽሐፍ ቅዱስ ላይ ትቀመጥልን ምናምን ከሆነ እንደዚህ ይሄ አስተሳሰብ ተረት ነው ባይዘው ይሄን ቦልድሊ የምናገረው እያንዳንዷ ነገር መጽሐፍ ቅዱስ ላይ ካልተቀመጠችልኝ የሚለው አስተሳሰብ ተረት ነው። አይ ትክክለኛ ነው የሚል ሰው ካለ መጥቶ ሊሞግተኝ ይችላል። ያው ከዚህ ቀደም መጽሐፍ ቅዱስ ብቻ የሚለውን ትምህርት ይወስደን ዲቤት አድርገንበታል። ምንም ብዙ ጊዜ ትምህርት ሰተንበታል። እዚህ ግባ የማይባል አይነት ሰዋዊ አስተሳሰብ እንደሆነ አሳይተናል። ቤተክርስቲያን ውስጥ ከጥንት ጀምሮ ምን አይነት አስተሳሰቦች አስተምህሮች መጥተዋል የሚለው በግልጽ ይታያል እንጂ እያንዳንዷ ቃል መጽሐፍ ቅዱስ ላይ ትቀመጥልኝ የሚባል ይሄ በጣም ሰዋዊ ትምህርት አይ ሰዋዊ አይደለም የሚል ካለ ይሞግት የሚያለው እና ምንድነው መለስ ስላድርገውና አሁን የመዳናችን ምክንያት ጌታችን ኢየሱስ አይደለም ወይ ብለሻል ነው። ጌታችን ኢየሱስም የመዳናችን ምክንያት ነው። ግን ጌታችን ኢየሱስም ስል ግን እመቤታችንና ጌታችን ሆኖ አንድ ላይ የመዳን ምክንያት ሆኖ እያልኩኝ ግን አይደለም። የመጀመሪያው እውነተኛው ታላቁ የመዳናችን ምክንያት እግዚአብሔር አምላካችን ነው። ቅድስት ሥላሴ የዳነው በማን ምክንያት ነው ከተባለ እግዚአብሔር ዓለምን በመውደዱ ምክንያት። አብ ዓለምን ባይወድ ኖሮ አንድንም ነበረ። ስለዚህ ለመዳናችን ምክንያት የመዳናችን ምክንያት አብ ዓለምን መውደዱ፣ ከዛ በኋላ ልጁ ኢየሱስን መላኩ፣ ወልድ መጥቶ ስለ ሁላችን መሞቱ፣ መንፈስ ቅዱስ ደግሞ መጥቶ በወልድ የተሰራውን የማዳን ስራ በእኛ ላይ ማድረጉ፣ በዚህ ምክንያት ድነናል። ስለዚህ የመጀመሪያው የማይነቃነቅ እንዲህ ታላቅ የሆነ የመዳናችን ምክንያት ሥላሴ ቅድስት ሥላሴ ነው። አብ ወልድ መንፈስ ቅዱስ። አሁን ከዛ በኋላ ያሉ ግን ነቢያትም ቅድስት ድንግልም ሐዋርያትም የመዳን ምክንያት ተብሎ ሊጠሩ ይችላል። ኢቭን እኔ የመዳን ምክንያት ተብዬ ልጠራ እችላለሁ ለአንድ ሰው ማለት ነው፣ ለሆነ ግለሰብ። ለምሳሌ አንድ ሰው እዚህ ጋር ለሆነ ሰው የሆነ ሰውን ቢያድን ወይም ደግሞ የሆነ ሰውን ወደ ክርስትና ቢያመጣ ያ ሰው ወደ ክርስትና የመጣው ወንጌልን በሰበከው ሰው ምክንያት ከሆነ ለመዳኑ ምክንያት ሆነለት ያ ሰው። ምንድነው አሁን ዝም ብሎ አሁን ቃላቱን ከምን አንጻር እንጠቀማለን የሚለውን ማየት እንጂ ዝም ብሎ በቃ እንደዚሁ አንዷን ቃል ስለሆነ ነገር ብቻ ላይ የሆነ እዛ ላይ ለጥፎ ብቻ እንትን ማድረጉ ጥሩ አይደለም። ሰው ምንድነው አንተ ግን አባ ቪዥንቱ ምንስ ጨርሰውና በቃ እንላይ። እሺ ጳጳሱ ትክክል አይደሉም ወይ? ቤዛ እዛው ቪዲዮ ላይ እንደተናገርኩት ቤዛ የሚለውን እኔ ቪዲዮውን እኮ አላየሁት። ኩስ በቃ ይሁ ግን በዛው ላይ ተናግሬያለሁ። ይሄ ስለሌላው ተላልፎ መሰጠት ክፍያ መሆን ምናምን ከሚለው አንጻር ከሆነ ያው እሳቸው በዛ መልኩ ተርጉሞ ስለጀመሩት ከዛ አንጻር ሲታይ ትክክል ነው። ግን እነሱ ግን አሁን እሳቸው ክፍያ መሆን ምናምን ነገር የሚሉ ጉዳዮች ላይ ሲሆን ለክርስቶስ ብቻ እንሰጣለን። ከዛ ውጭ ግን ቤዛ የሚለውን ቃል ግን መጽሐፍ ቅዱስም በቃ አባቶችም በዚህ መልኩ ሰጥተውት ለሌላ አካል ሰጥተውት ካገኘን በቃ እንደ አገባቡ በመጠቀም ይሻላል ተብሎ ይታለፋል እንጂ ዝም ብሎ ጭፍን ሆኖ ብቻ እንደዚህ ዝም ብሎ ጭቅጭቅ ውስጥ ጉንጫ አልፋ ንትርክ ውስጥ መግባት የሚያስፈልግ አይመስለኝም። አሁን የእመቤታችን ላይ ሊድና ለምን የዓለም የሚለው ተቀጸለላት የሚለው ልንገርሽ። አሁን ቅድም እንዳልኩት የመዳናችን ምክንያት ሶርሱ ማለት ነው አብ ወልድ መንፈስ ቅዱስ። አብ ወልድ መንፈስ ቅዱስ ብያለሁ። ኢቨን ወልድ ብቻም አይደለም ጌታ ኢየሱስ ብቻም አይደለም። በዚህ የመዳናችን ምክንያት ስለኛ የሞተው ክርስቶስ ብቻ ነው። ትክክል። ከሶስቱ አካል አንዱ አካል ወልድ ብቻ ነው። የመዳናችን ምክንያት ግን አሁን እመቤታችን ጋር ልመጣ ነው። የመዳናችን ምክንያት ምክንያተ ድኂን ናት እመቤታችን። ወደዛ እመጣለሁ። ግን እግዚአብሔርም እንደዛ ተብሎ ይጠራል። ቅዱስ ዮሐንስ አፈወርቅም በግልጽ ይህንን ይናገራል። ባይዘው እና ወልድ ብቻ ግን አይደለም ምክንያቱ፣ አብ ራሱ ምክንያቱ ለመዳናችን። አብ ባይወደን ኖሮ እንድንነበረ አንድ ለመዳናችን ምክንያት የአብ ፍቅር አይደለም? የእግዚአብሔር ፍቅር አይደለም? ልጁን ኢየሱስን መላኩ አይደለም? ልጁ ኢየሱስን ባይልክ አንድንም። ስለዚህ ለመዳናችን ምክንያት ነው። እሺ ወልድስ ቢሆን መጥቶ ስለ ሁላችን ባይሞት መዳን እንችል ነበር? አንችልም። ስለዚህ ለመዳናችን ምክንያት የሆነው ክርስቶስ ኢየሱስ መሞቱስ አይደለም ነው? እሺ መንፈስ ቅዱስስ ባይመጣና በክርስቶስ የተሰራውን የማዳን ያንን ስራ በእኛ ላይ ባያደርገው። በነገራችን ላይ በክርስቶስ የተሰራው የማዳን ስራ በእኛ ላይ እኮ የሚተገበረው በመንፈስ ቅዱስ ነው። መንፈስ ቅዱስ ከሌለ ኢየሱስ የሰራው ያ የማዳን ስራ በእኛ ላይ መሆን አይችልም ነበር። ስለዛ መንፈስ ቅዱስንስ ባይልክልን እናም በክርስቶስ የተሰራውን የማዳን ስራ በእኛ ላይ ባያደርግ መዳን እንችላለን? አንችልም።
ስለዛ የዳንበት ምክንያት መንፈስ ቅዱስም ነው። አብ ወልድ መንፈስ ቅዱስ የመዳን ምክንያት ተብሎ ቢነገርላቸው ምንም ችግር የለም። ይሄ በመጀመሪያ እንመክሩ። ግን የመዳን ምክንያት ሲባል ሌላ አዳይ ኖሮ እስቲ አንተ እንድታደርግ ምክንያት ነው ያለው ግን አይደለም። አሁን ወደ ቅዱሳን ደግሞ ወይም ወደ ሌሎች ሰዎች ማለት ነው። እሺ ነቢያት የመዳን ምክንያት ተብሎ ሊጠሩ ይችላሉ። ቅድስት ድንግል የመዳን ምክንያት ተብላ ልትጠራ ትችላለች። ሐዋርያቱ፣ ሌሎች ሰባኪያን ለመዳን ምክንያት ተብሎ ሊጠሩ ይችላሉ፣ እንዳገባቡ ማለት ነው። ኢቨን እዚህ ጋር ለምሳሌ እሺ አንዳችሁ እዚህ ጋር የፈለጋችሁትን ውሰዱና ወይ ዮኒ እንበልና ለምሳሌ አንድ ሙስሊምን ለምሳሌ ሰበከ። ዮኒ ሙስሊምን ሰበከና ከዛ ላይ ያ ሙስሊም ለምሳሌ አመነ በጌታችን በኢየሱስ ክርስቶስ። ስለዛ መጣ፣ ተጨመረ፣ ተጠመቀ፣ ድህነትን አገኘ። ድህነትን ካገኘ ይህ ሰው ድህነትን ያገኘው ማን ሰብኩት ነው? ዮኒ ሰብኩት አይደለ? ስለዛ ለመዳኑ ምክንያት ሆነለት አልሆነለትም? ሆነለት። እንዲህ አይደለም ለመዳን ምክንያት መሆን ባይዚ አዳኝ ተብሎ ይጠራ። አድኑ ተብለናል በመጽሐፍ ቅዱስ ላይ እንደዛ ተብሏል እኮ ባይዚ። አንዳንዶችንም ከእሳት ነጥቃችሁ አድኑ እኮ ተብሏል ይሁዳ በመልእክቱ። አንዳንዶችንም ከእሳት ነጥቃችሁ አድኑ። ቅዱስ ጳውሎስ በተደጋጋሚ እንደው ወገኖቼን አድን ዘንድ እንደዚህ አድን ዘንድ እያለ እኮ ሲናገር እኮ ተመልክተናል። እና ይሄ እንደዛ ያለው ለምንድን ነው? ለመዳናቸው ምክንያት ስለሆነ አዳኝ ተብሎ ወይም አዳንኩኝ ተብሎ ተነገረለት። ለመዳናቸው ምክንያት ስለሆነ ወንጌልን በመስበክ ማለት ነው። አሁን ነቢያቱ አስቀድሞ ስለ ክርስቶስ በመስበካቸው ተመልከቱ። ነቢያቱ አስቀድመው ስለ ክርስቶስ ሰብከዋል፣ ተናግረዋልና ሰዎች የነቢያትን ቃል እያዩ እየሰሙ ክርስቶስን እንዲጠባበቁ ይኸው በነቢያት የተሰበከውማ መጣ ብለው እንዲሄዱ አድርገዋል። ስለዛ ከዚህ አንጻር እንደዛ ተብሎ ሊነገርላቸው ይችላል። መጥምቁ ዮሐንስ ለመዳን ምክንያት ሊሆን ይችላል። እንዴት? የህዝቡን ልብ እያዘጋጀ ወደ ክርስቶስ እንዲቀርቡ አድርጓልና አይተዋል። ምክንያት ተብሎ ሊጠራ ይችላል። ከዚህ አንጻር ከምን አንጻር የሚለውን ነው ማየት። ሐዋርያት ሰብከው ሰዎች ክርስቶስን እንዲያገኙትና እንዲጠመቁ እንዲድኑ የዘላለምን ህይወትን እንዲያገኙ ሰብከዋል። ኦኬ። ስለዚህ የክርስቶስ አምባሳደር ራሱ ብለው ራሳቸውን ጠርተዋል እነ ቅዱስ ጳውሎስ ማለት ነው። ከዚህ አንጻር ምክንያት ሊሆኑ ይችላሉ ለሰዎች መዳን። የእመቤታችን ለየት የሚያደርገው ምንድን ነው? የእመቤታችን ለየት የሚያደርገው ምንድን ነው ከተባለ በአጭሩ እንግዲህ አሁን የአባቶችን መያዙ በጣም መልካም ስለሆነ እንግዲህ እነ ቅዱስ ሄራኔስ ማለት ከሐዋርያት የተማሩ ምንድነው እነ አግናጢዎስ እነ ፖሊካርፕ ምናምን ከሐዋርያቱ ተማሩ። ከዛን ከእነሱ ደግሞ እነ ቅዱስ ሄራኔስ ተምረዋል። ስለዛ ቅዱስ ሄራኔስ ምድቡ ራሱ አሁን ላይ ከአፖስቶሊክ ፋዘርስ ነው ከሐዋርያዊ አበው ማለት ነው። እና ሰው እነ ቅዱስ ሄራኔስ ምን ብለው ያስተምራሉ? ሔዋን እና እመቤታችን ያነጻጽሯቸዋል። በምን መልኩ ያነጻጽራሉ? እነ ጀስቲን ማርተርም ጭምር ማለት ነው። ባይዚህ ሰማዕቱ ዮሴፍንም በምን መልኩ ነው የሚያነጻጽሩት? ሔዋን አታድርግ የተባለችውን አድርጋ በላች ዘንድ ሞት ወደ እርሷ መጣ። ሞትን ወደ እርሷ አምጥታ ለሌሎቹ ሞት ምክንያት ሆነች። ለራሷን ሞት ለሌላው ሞት ምክንያት ሆነች። እመቤታችን ደግሞ ለራሷ መዳን ለሌላው መዳን ምክንያት ሆነች ይላል ቅዱስ ሄራኔስ ነው። እንግዲህ ይህንን ያለው እኔ አይደለሁም፣ ቅዱስ ሄራኔስ ነው። ሄራኔስ ምን አለ? ለሌላው መዳን ለራሷ መዳን ምክንያት ሆነች። ስለዚህ አሁን እንዴት ምክንያት የሆነችው ከተባለ ወደ ሔዋን መልአክ ተላከ። ምን አይነት መልአክ? የወደቀ መልአክ ሰይጣን መጣና፣ ያው የወደቀ መልአክ ነው ሰይጣን እንደምታውቁት። ወደ ሔዋን ሄደው የወደቀ መልአክ ነው። ወደ እመቤታችን የመጣው ግን ቅዱስ መልአክ ነው። የወደቀው መልአክ ሄዶ አምላክ ሁኝ አላት ሔዋንን። ሔዋን ይህንን ቃል ሰምታ ማለት ወይም እንደ አምላክ እንድትሆኑ ምናምን እንደዛ ያሳውቃችኋል ምናምን የሚል ነገር ስትሰማ ይሄ ነገር ናፈቃትና ሄዳ የሰይጣኑን ድምፅ ወይም የወደቀውን መልአክ ድምፅ ሰምታ ይህን ነገር ሄዳ አደረገች፣ ፈጸመች፣ በእግዚአብሔር ላይ ተነሳሳች። እመቤታችን ጋር ደግሞ ያ ቅዱስ መልአክ መጥቶ የጌታ እናት ትሆኛለሽ፣ የቅዱሱ የእግዚአብሔር ልጅ እናት ትሆኛለሽ ወይ እዚህ አምላክ እናት ትሆኛለሽ ነው። ግልጽ ነው። እና እንዲህ ያለ ነገር ሲነገራት የራሷን ያቀረበችበትን መንገድ እናያለን። ኖኝ የጌታ ባሪያ ነኝ ያለችው ራሷ እኔ የጌታ ባሪያ ነኝ እንደ ቃል ይደረግልኝ በላይ የመልአኩን ድምፅ ሰማች። አሁን እኮ የሚያስገርም መካካስ እኮ ነው የተደረገው። የሳልቬሽን ሂስትሪ እኮ ይሄ የድህነታችን ታሪክ እኮ በጣም የሚያስደንቅ እኮ ነው። አስቀድሞ አዳምና ሔዋን አለ። አሁን ምንድነው ሔዋን ሳተች፣ ከዛ በኋላ ወደ አዳም ምናምን ብሎ ሄደ። አሁን ደግሞ መልአኩ ይመጣና አሁንም ወደ ሴቲቱ ነው የሚመጣው። የዛችኛዋ የሴቲቱ ጥፋት በዚችኛዋ ሴቲቱ መታዘዝ ተካካሴ ይላል ቅዱስ ሄራኔስ። እና ምንድነው ሁለተኛው አዳም ክርስቶስ ኢየሱስ ከእርሷ ተጸንሶ መጥቶ እንደ አዲስ የሆነ ትውልድን ለማምጣት ተቻለ ማለት ነው። ስለዛ እመቤታችን ለራሷም ለሌላውም መዳን ምክንያት ሆነች ብሎ የሚናገረው ለዛ ነው። ግን እሺ ምክንያት ሆነች ለማን?
ክርስቶስ ማንን ነው መጥቶ የሚያድነው ነው። አሁን ለመዳናቸው ምክንያት ሆነች ማለት እኮ ክርስቶስ ለሚያድነው ህዝብ ማለት ነው። ክርስቶስ በእሷ በኩል መጥቶ ሊያድን ስለሆነ እሷ ነው እንዳጋጣሚ እንግዲህ የተመረጠችው። ምን ይደረግ እሺ። እና ክርስቶስ መጥቶ የሚያድነው ዓለምን ነውና ምክንያትነቷም ለዓለም ሆነ። ስለዛ የዓለም ቤዛ የምትባለው እንደው ምክንያትነቷ ለዓለም ስለሆነ እንደዛ ተብሎ ይነገራል እንጂ እንደው ከክርስቶስ ጋር እያነጻጸርናት ከክርስቶስ ጋር እኩል እያደረግናት ኢቭን ከክርስቶስ ጋር አብራ አዳኝ እያልናትም አይደለም። እዛ ካቶሊኮቹ እንደሚሉት እንደዛ የምናስብ ከሆነም እሱም አደገኛ ይመስለኛል። አክቹዋሊ እሺ ኤኒዌይስ ተውትና የካቶሊኩን እዛ እነሱ ኮሪደም ትሪክስ ምናምን የሚሉት ነገር ስላለ ማለት ነው። ተውት እነሱን ኤኒዌይስ አገባንም። ግን በአጭሩ ከዛ አንጻር ነው የሚነገረው።